እንዴት አይነት ማሳጅ ቤት እንዳገኘው ንጽህናው ብትል ትሪትመንቱ በዛ ላይ ቀን እንደቀባ ለ3 ለ4 ለ5 ነው ጥድብድብ ያደርጋል። ነፍሴ ሲወጣ ሲገባ ቅሌት ልክ እንደሚያኮራ ነገር ማሳጅ ቤት ሄድኩ ብለህ ስታወራ አታፍርም? ምንድን ነው የሚያሳፍረው? አንተ ቤተሰብ ያለ ሰው ከሆነ ምን ማለት ነው? እና ለአንተ አንተ እየነገርኩህ ያለሁት ክታዩን ያኮራል። ትልቅ ሰው ከሆነ ፍላጎት አሁን ልክ የለውጥ ጊዜ ነው፣ መለወጥ ያለብን ጊዜ ነው እንጂ ማሳጅ ቤት ለማሳጅ ቤት የምትባልግበት ጊዜ ነው። አረ ያሳፍራል። ህሊና ያለው ሰው እንደዚህ አይጠበቅም። በእናትህ ኧረ በእናትህ የት ጋር ነው ሲጀመር? ቺቺኒ አካባቢ ነው። በጣም አሪፍ ናቸው ብታያቸው። ደግሞ ምን አይነት አንተ ምን ስትል ሄድክ እዛ? በእናትህ አንደኛ ናቸው። የት ጋር ቺቺኒ ቤት በኩል ቺቺኒ ቢጫ ፎቅ አወቀው አይደለ? ከታች ፓርኪንግ ያለው ከዛ በቀኝ በኩል የሚያስገባ እንደዚህ ገባ ያለ ማለት በስተቀኝ በኩል ከዛ አረንጓዴ ኧረ በስመ አብ እንደዚህ አንተ ማ ለምን ጠይቀኝ ታዲያ? አንተን እየተቆጣሁ ነው ይላል። በጣም ገርሞኝ ነው እንጂ ምን እግር ጣለ ብዬ ነው። እሺ በቀኝ ታጥፈህ እሺ በይት እንደገባ ቁልቁለት ነው ወይስ በዛ በሱቁ ቁልቁለቱ ጋር አደርስም። ወደዚህ ጋር ገና አረንጓዴ በር አለ፣ ክፍት ነው ገና። ሙሉ ግቢ ነው እንደዚህ ሙሉ ግቢ ሳይደርስ በፊት ማለት ነው። ሳይደርስ አንተ ልትሄድ ነው መሰለኝ። ግን ማንም ሄደው አንተ አታፍርም እንዴ? እኔ አንተ ላረኩ ገርሞኛል። እሺ በጣም ታሳፈራለህ። እስቲ መጣው በቃ እሺ። ኤቢ ስራ የለም እንዴ? ምን ነው በጊዜ የቅጥር ህይወት በቃኝ። የራሴን ስራ ልጀምር ነው። ሄሎ አበቃል። ጠቅላላ የቁሳቁስና የነገራ ነገሮች ሽያጭ ምን ማለት ነው? ተውኩት ማለት ታዲያ ሞተረኛ ከመጣ በኋላ ነው እንዴ ተውኩት የምትለው? መጀመሪያ አትናገርም እኮ ከደረሰ በኋላ ነው ወይ? ሞተረኛ ቦታ ደርሶ ሲደውልልህ ነው እንዴ ተውኩት የሚባለው? ከተውከው መጀመሪያ አትናገርም ወይ? ሄደ ለዛ እባክህ ልፍጣ ሲያስጠላ። ሄሎ ምንድነው? ቀይርልኝ ሳይዝሽን። ፓንት ተደርጎ ይቀየራል? አልሆነኝም። ባይሆንሽ ምን አገባኝ እኔ። መጀመሪያ አታውቂም እንዴ ሳይዝሽን? ራስሽ እኮ ያረግሽው አንቺ ያጨማለቅሽው ማን ሊያረግልሽ ነው ታዲያ? ሂጂ ጨምላቃ። ሄሎ የምን ቀዩ ቁሳቁስ ነው? የማንም ቪዲዮ አይተህ ነው የደወልከው እኮ? እኔ ቀዩ ተሸጣለሁ ብያለሁ እንዴ? ታዲያ አንተ ተሳሳትከው። እኔ ምን አገባኝ ታዲያ? ስንት ስራ ያመልጠኛል በዚህ ማለት ሄደ ሄደ። ኧረ በስመ አብ እንዴ! ኤቢ ምን ነው? ሲቪል በትን ነው። ባል እንግዲህ አደራ መምህር፣ ምንም ችግር የለም። የኔን ኮርስ ወስዶ ስራ የሚያጣ ተማሪ ነው። ችግር የለም። ዳይሬክተር ሩፍ ፕሩፍ ሱፍ today away ልዌ ካሜራ ኦፔራ ቃራ ደህና ዋላችሁ? ሰላም ነው? እንዴት ነህ? አለ ነፃ ምግብ አለ ተብዬ ነበር። እዚህ ነው። በቃ ይቅርባ። እሺ፣ ከዛ በፊት ግን እዚህ ጋር መፈረማት ወረቀት አለች። በሁሉ ምግቡ ምንም ችግር የለም። እስኪ በደንብ ምግቡ መጀመሪያ ምኑን እናንተ በነፃ ምግብ እያቀረባችሁ ውል ምናምን ላነብ ቶላ አባቴ በጣም ነው የምናመሰግነው። በጣም ነው የምናመሰግነው። እንዳንተ አይነት ሰው ማግኘት በጣም ይከብዳል። እውነት አይ ያው ኩላሊትህንና ልብህን እንደዚህ ለግሶ ለምግብ በጣም ነው የምናመሰግነው ወንድም። ኩላሊትህንና ልብህን ለገስክ፣ ፈረምክ እኮ። በጣም ነው የምናመሰግነው። ለዚህ ማለት ለገስክ ማለት እኔ ነፃ ምግብ እኮ አለ ብሎኝ እኮ ማለት ነፃ ምግቡ ኩላሊትህንና ልብህን እንደምትለግስ ከመሞትህ በፊት ጥሩ ምግብ በልተህ እንድትሞት ነው። በጣም ነው የምናመሰግነው የምልህ። አረ እንደዚህ የለም። ምን ያልነገሩኝም ኩላሊቴ ሻንዱ የሆነ ልብ ይለገሳል እንዴ? ልገሉኝ ነው እንደዚህ? አንበበህ እኮ ፈረምክ። የኔ ጌታ አይ ወላ ፍርስ ነው ይወጣ። አረ ወል ማፍረስ በዘጠኝ ፓትሮል ተከባል። ወዴትም መንቀሳቀሳችን ነው። አረ ነገር የለውም። እሺ ወጡ ምንድነው? ቢያንስ ወጡ ምስር ነው ወጡ። በምስር ነው የሰው ነፍስ በምስር ምን ይደረግ እንግዲህ ወንድ። አረ እኔ ማነሽ እንትና መለለቻውን አምጪልኝ። ቁጭ በል። ሄሎ ጋሺ ልብሱን ከላውንደሪ ይዤው እየመጣሁ ነው አሁን። እሺ ረጋሽ አሁን እመጣለሁ። እሺ እንዴት አሁን ዋናው የሚያስጨንቀው ጥያቄ የትኛው ቤት ላኑርሽ የሚለው ነው። ቦሌ ያለው ይሻላል ወይስ ወደ ፍየል ቤት ያለው ይሻላል? ወይኔ ልጁ ሲያሳዝን። ውይ አሁን እንዳንተ አይነት ሰው እኮ የሚጠቅመው እንዴ ለተቸገሩት ነው። ዝም ብለህ 100 ሺህ ብር ስጣው። 100 ሺህ ብር አሁን ስጣው። በቃ ለሰጣው ነው 100 ሺህ ብሩን። ይኸውልህ እቺን ያዝና ማለት ነው በዚሁ ስለምመለስ ወስዳታለሁ። እሺ በኋላ ለ10 ብር ጠራራ ደብቀው። አንተ ምን ሆነህ ነው? ወይ 5 እንከፈለው በቃ። እሪ በእናትህ ያስቲያተ እከሳለሁ። ቅዳሜ ለአፍታ የተሰኘ ኮንሰርት ተዘጋጅቷል በቴክኖስ ፓርክ። ቅዳሜያችንን ድምቅ አድርገን ነው እንውላለን። የማን ኮንሰርት ነው? የጀንበሩ ደመቀ ነው። በ6 ኪሎ ካምፓስ ሊያደርገው የነበረው ደመቀ የወጣቶች ኢቨንት ቅዳሜ ህዳር 6
16 በቃና ወይራው ሰፋ ተደርጎ ተዘጋጅቷል። ጀንበሩ ደመቀ በላይቭ ጸዴ ዲጂዎች አሉ። የተለያዩ ጌሞችና ሽልማቶች አሉ። ምግብና መጠጥ አለ። በዛ ላይ መግቢያ በነፃ። ለአዲስ አበባ ዩኒቨርሲቲ ተማሪዎች የባስ ሰርቪስ አዘጋጅተናል። በ6 ኪሎና በልደታ በሮች አካባቢ ከ7 ተኩል ጀምሮ ያገኛሉ። ይቻመኛል ነው ማለት እኔ እኮ እንደ ቀልድ ወጥቼ ሰው ሚሊዮነር አድርጌ የምመለሰው ነገር። አንተ ግን ሽማግሌ አትልክማ? እሺ ሽማግሌ ያለ ዘንድሮ የዘንድሮ ሽማግሌ ለራሱ እኮ ነው የሚያመቻችው። እንዴ ምን ነው ልጁ ምን አለው? ጸባዩስ ለልጅ ይሆናታል? ልጁማ ጭሰት ነው የመጨረሻ ማለት ልጁ ጸባዩ የመላእክ እናት አባቱን አንጾ ያሳደገ ጨዋ የጨዋ ዘር ነው። ልጅ ምን አለው? ኪሱ እንዴት ነው? ረሳሃት እሷን? ልጁማ አለው በጣም ምንድነው ያለው ነገር ስም የለውም እንዴ? 30 ሚሊዮን ብር አለው። 30 ሚሊዮን ገና ከቤት ሲወጣ ሴቶች እንዳለ ዋ ነው የሚሉለት። እሱ ግን የእርሶ ልጅ እንዴ አንተ ሽማግሌው ሙሽራውም አንተው ነህ። ምን አይነት ዘመን ላይ ደረስን? 30 ሚሊዮን አይደለም 30 ሽልንግ አለ። አሁን አንተ ያው በሉት በዳሽን እድል ጨዋታ ስልኮትን ወዝወዝ ነቅነቅ በማድረግ እስከ 30 ሚሊዮን ብር የሚደርሱ ሽልማቶችን ማግኘት እንደሚችሉ አልሰሙ? እስኪ በደንብ ንገረኝ። ዳሽን ባንክ ሱፐር አፕ ላይ የንግድ ክፍያዎችን በመፈጸም አፑን በማውረድና በመጠቀም ከሌሎች ባንኮች ገንዘብ በመቀበልና ሌሎች አገልግሎቶችን በመጠቀም በቀላሉ ሳንቲሞችን መሰብሰብ ትችላላችሁ። ከዛም የሰበሰቡትን ሳንቲም ተጠቅመው ስልኮትን ወዝወዝ ሲያደርጉት BYD መኪና፣ የአይፎን እና የሳምሰንግ ስልኮች፣ ብዙ ብሮች እንዲሁም የተለያዩ ሽልማቶችን ማሸነፍ ይችላሉ። ዛሬውኑ ዳሽን ባንክ ሱፐር አፕን ተጠቅመው ጨዋታውን ይቀላቀሉ እና ልሰራት እንዴ BYD-ዋን ስታሸንፍ ትወስዳታለህ። አሁን አይሻልም? አረ ነው ዲላተ ምንም እኮ ሴት ሊወጣልኝ አልቻለም። በቃ ሳላገባ እድሜም ራሱ ነካው። አሁንስ ምንም አታውቀውን ከጎዳና አንስቼ ላግባ መሰል። ሌላ ምን እቴ አውርቼ ሳልጨርስ እቺን የመሰለሽ ቆንጆ ቆይ እድሌ ለሞከር። እንዴት ነሽ የኔ ቆንጆ? ይሄን መልክ ይዘሽ እኮ ጎዳና ላይ መውደቅ ያለብሽ ሰው እኮ አይደለሽ። ሁሉን ነገር አሟላልሻለሁ። ጸባይነትሽ ከወደድሽ ሚስቴ አትሆኝም? ኧረ ይመቸኛል። እሺ ይቆጭ መኪና ያለው ወድ ዝም አልሽ? አጫውተኛ ታዲያ። አጫውተኝ። ቀልድ ይመችሻል? ሰፈር ውስጥ በጣም ብር የሚጥሉትን ሴትዮ ማን ብለው ቢጠሯቸው ጥሩ ነው? ብር ጣሉ ወይ? የቸስተርን ቻሌንጅ ለምን አንጫወትም? ማለት በቀኝ እጅሽ ሴቶስ እየበላሽ በግራ እጅሽ ሃይላንድ ፍሊፕ ማድረግ። እሺ ደጋዋለታ እናንተም ይሄን ፈኒ ቻሌንጅ እንድትቀላቀሉ ተጋብዛችኋል። ቻሌንጅድ ባይ ቼስተር የሚለውን ሃሽታግ መጠቀምና የቺቶስን ኦፊሻል አካውንት ሜንሽን ማድረጋችሁን እንዳትረሱ። ለአሸናፊ 5 ሰዎች ጊፍት ቦክስ ይኖራቸዋል። አሁኑኑ ተቀላቀሉ። ኧረ ኢመርጀንሲ በእናትሽ አደጋ ነው። ኢመርጀንሲ ካርድ ማውጣት አለባችሁ። ካርድ? ኧረ የበእናትሽ አስቸኳይ ነው ነገር ግዴታ ስለሆነ ነው። ምንም ማድረግ አለብሽ። እሺ ስንት ነው ካርድ? 10,000 ብር። 10,000 ሰማታ ኦዬ ምንድን ነው ተሻለል? ያ ድኛለሁ። አሁን ልትሞታ ነበር እንዴ? ትችዋለሁ። ቀስ